አይደለም። ለምንድን ነው ይሄን ያህል አንድ ነገር ሳትናገር ለሷ ለዚሽ ተደርባችሁ ምንም ነገር ሰም ወዴት 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 አይ ላቭ ዩ ወዴት ወዴት ይብቃኝ። እሺ ቴንክ ዩ። እና ከመሬት ተነስታችሁ ለምንድን ነው የምትሰርቧት? ኪዱ ምን አደረገች? ኪዱ ጌታን በጣም ነው የምትገርሙት። አንድ ያልተናገረሽ ላይ ቢሻገራት ኦፍኮርስ ያሻገርልና ታራዳ ናት። በዘፈን መልስ ሰጠቻችሁ። እየሄዳችሁ እባብ ትሏታላችሁ፣ እየሄዳችሁ ምስጥ ትሏታላችሁ። ምንም ሳታረግ ከአንደበቷ የወጣ አንድም ነገር ክፉ ነገር ስትናገር አላየሁኝም። ይሄ ምን ይባላል? አሁን ሂዳችሁ ኪዱን አቢዩዝ ማድረግ እንደዚህ። ለምንድን ነው እንደዚህ ሄዳችሁ የምትሰርቧት? ምን ታድርግ? የተሰደበች እሷ መርዝ ምንድነው አሲድ ነው ምናምን ልትደፋብኝ ትችላለች እድሉን ብታገኝ ብላ የተናገረችው እሷ፣ የምትናገራት እሷ፣ የምትተነኩሳት እሷ። ግን የእናንተ ደግሞ ሄዳችሁ ኪዱ ምንም ያላረገችዋል ምን ይባላል? ሄዳችሁ የምትሰሩ ለምን እኔ መታችሁ አትሳደቡ? እኔ አለው እኔ ለምን አትሳደቡ? ወይም ሌላ ሰው ሊመልስላችሁም ሆነ የሆነ ነገር መናገር የሚችል ሰው ሄዳችሁ መናገር እንጂ ይህች ልጅ ምንም የማታውቅ ፈን የምታረግ ልጅ ገብታ ቁጭ ብላ ገና በዛ ላይ ደግሞ ህፃን ናት፣ ልጅ ናት፣ ገና የ25 ዓመት ልጅ ምናምን ናት። ትደግበት አይደለም ኪዱ ይችን ራሱ የ36 ዓመት እና የ37 ዓመት በቦታክስ እና በፊለር ብድ ብላ የመጣች ሴትዮ ህፃን ልጅ ናት። ትደግበት፣ ትወራጭበት፣ ትፈንጭበት ትላላችሁ። ለምን ታዲያ ለኪዱስ እንደፈለገች አትሆንም? ለምን የምትሰርቧት? ምን አደረገቻችሁ? ችግራችሁ ምንድን ነው ከኪዱ ጋር? ራሱ እሷው ተናግራት፣ እናንተ ታመጣላችሁ፣ እናንተ ታሮጡታላችሁ መልሳችሁ። 22 ሁዝ 22 ኪዱ ናት። 22 አይ ዶንት ኖ እኔ ኪዱ ስንት እንደሆነች ግን ፎር ሹር አውቃለሁ። ኪዱ ገና ናት። ፊት አይተን መናገር እንችላለን። የፈለገ ፊልተር ብትጠቀሙ ራሱ ፊታችን ያስታውቃል። አሁን ሀናቡን ፍጥጥ ብላችሁ ስታያት እርጥ ምጥ ያልኩኝ ነኝ። ኪዱ 22 ናት። ኦኬ ገና ህፃን ልጅ ናት። ይችኛዋን 36 ምናምንዋን ልጅ ናት እንደፈለገች ትሁን እያላችሁ ስትናገሩ፣ ኪዱ ግን ልጅነቷን ራሱ እንድታጣጥም አልፈቀዳችሁላትም። ስደንስ መከራ፣ የሆነ ነገር ስታደርግ መከራ። እባብ ናት ትሏታላችሁ፣ ምስጥ ናት ትሏታላችሁ። ምን አድርጊ ነው? ለምንድን ነው እናንተ ጥላቻችሁ እንደዚህ ላይ በቃ ከቅጥ ያለፈው? እኔ ልጅ ምናምን ጅኒ ቆለት ኪንግና ኩዊን ብትያት የሚያገባኝ ነገር የለም። አይ ጀስት ዶንት ጊቭ አ ፋክ። ለምን የምድርም የሰማይም ኪንግ የቲክቶክ አይደለም? ለምን የቲክቶክ ላይ ኪንግ ናት? ለምን የምድር ኩዊን አታርጓት? ምን የምናገባኝ ግን ዝናገና ሀብን ማቆም አለባችሁ። ኪዱን ከመሬት ተነስታችሁ መሳደብ አቆሙ። ምንም አላደረገችም። ይሄ ባለጌዎች ናችሁ። ሲቀጥል ደግሞ ማለት ነው የሆነ ዛሬ ሌሊት ማለት ነው እንቅልፍ መተኛት አቅቶኝ አሚን ተኝቼ የሆነ መሀል ላይ ተነሳሁኝ። እናንተ ትሁን የቀሰቀሳችሁኝ፣ እኔ ባሌ ይሁን ሶስተኛ ዙር እንሂድ ብሎ የቀሰቀሰኝ የሆነ ሰው ብቻ ቀሰቀሰኝና ከዛ ተመልሼ መተኛት አቃተኝና ዝም ብዬ ቲክቶክ ላይ ምን አለ ምንድን ምናምን ነገር ብዬ ገብቼ ዞር እያልኩኝ ያለው የሆነ 3 ቤት ምናምን ላይቭ ላይ ቁጭ ያሉ ሰዎች ዝም ብለው ያወራሉ። የምታወሩትን ወሬ ራሱ አታውቁም። ማን ጀመረ? በአዲስና በዚች አሜሪካ ወሬበር ባለችዋ ጸብ እንዴት ተጀመረ? ማን ጀመረ ብላችሁ ማወቅ አለባችሁ። ማን ነው የተሳደበው? ማን ነው የጀመረው? አዲስ አልጀመረችም ጸቡን። አዲስ ይችንም ፊንገርንም ተቸች። በቃ አለቀ ደቀቀ። አንቺ እዚህ ጋር ግንብ ስር ትቆሚያለሽ፣ ያቺ ደግሞ ኢትዮጵያ ውስጥ እዛ ሄዳ ትጮኻለሽ። ለምን አትተውንም? ባሉን ባል አድርገን እናከብር። ምንድነው ችግራችሁ አለሽ። በቃ አለቀ ደቀቀ። ይሄንን ያለችው ይሄንን ካለች በኋላ ከዛ ይችኛዋ ገባችና የሆነ ነገር ተናገረች። ኦኬ ብላ አዲስ የሆነ ነገር ስትናገር ኦኬ እሺ የቲክቶክ ላስ መስሏት ኦኬ ብላ አዲስ ደግሞ ገባችና በዳንሷ ምናምን ሙድ ያዘችባት። ምክንያቱም አዲስ አልጀመረችም። መጀመሪያ የተናገረችው ሰነት አዲስ ያንን ከተናገረች በኋላ ይችኛዋ ተመልሳ ምን አለች? አዲስ አንቺ ምናምን ብላ ተናገረች። ተነሳሽብኝ፣ ምን ፈልገሽ በዚህ ብቻ ወሬበር የሆነ ነገር ስትል አዲስ ደግሞ ገባች፣ ሙድ ያዘች መኪናዋ ላይ ድቁ ብላ ላሰቻት። የምን አይነት መላስ? የቲክቶክ መላስ። አደናነሷን ምናምን አየች፣ የምታረጋቸውን አክቶች ምናምን ተናገረች። ከዛ በኋላ በማግስቱ ገባችና ይችኛዋ አዲስን አንቺ የኤችአይቪ በሽተኛ ኤችአይቪ ምናምን ያለብሽ እንደገና የ3 ልጆች አባት ምናምን ብላ ማለት ነው ጸቡን በቃ ከቲክቶክ አረጋ የሆነ ላይ ወደ ፐርሰን ወሰደች። ላይ ይሆናል አይደለ? የአዲስን ኦልሬዲ ያዘጋጀችው ስለ አዲስ አወራለሁ ብላ ያሰበችው ወሬ ስላለ ያስቀመጠችው ስላለ ሌላ ጉዳይ አስገባች። እንደዛ ሲሆን ደግሞ አዲስ ዝም ብላ መቀመጥ የለባትም። የኤችአይቪ በሽተኛ ነሽ፣ የልጅሽን አባት ጎርጉሬ ያመጣለሁ አንቺ ምናምን ሰካራ ምናምን ስትላት አዲስ ዝም ማለት አለባት ማለት የለባትም። የማታውቁትን ነገር አታውቁ። ማን ጀመረ? ይቺ ናት የጀመረችው። መጀመሪያ ላስላስ ነበረ፣ ሙድ ነበረ፣ ግን ዲፕ ሄደችው ይችኛዋ ናት። አሁን ምን ትላላችሁ? ተነሳችሁባት። ማንም አልተነሳም። አዲስ
ኤችአይቪ በሽተኛ ነሽ ባልሽ ምናምን ስትላት ኦፍኮርስ ራሷን ዲፌንድ ማድረግ አለባት። ዝም ብላ ውሸታም አትበይ፣ ውሸታም አትበይ። ይሄ ነው ላስላስላስ ነው ተላላሱ። ግን ይሄ ምድር ላይ ያለ የልጆችሽ አባት የልጅ አባት ቀምተሽ በዚህ ገብተሽ በዚህ ወጥሽ የኤችአይቪ በሽተኛ ናት ብላ መጀመሪያ የተሰደበችው እሷ ናት። እሷ ስትሳደብ አዲስም ራሷን ዲፌንድ ማድረግ አለባታ። እሷ እንደዛ ስላት አዲስ ደግሞ ሾተ ላይ አለቻት። ሾተ ላይ ደግሞ ሹቱ ላይ ማቅልሽ ጉዳይ የለም አለቻት። ስለዚህ አዲስ ስትሰደብ ዝም ትበል። ይችኛዋ ላይቭ ላይ ቁጭ ብላ ምናምን ነገር ማለት ነው እያስመሰለች ስለምታለቅስ ይቺ ተበድላለች፣ ይቺ ተጎርታለች። አዲስ ዝም ብላ ከመሬት ተነስታ ነው ይችኛዋን የረበሸቻት ወይም ደግሞ የተናገረቻት። ለምን ተዋሻላችሁ? በማልቀስ እኮ አይደለም። አዲስ መታ እኮ ማልቀስ እኮ ሰውን አያሳምንም። ማስመሰል እኮ ነው። ስለዚህ ነገር የጀመረችው ይችኛዋ ናት። የከረረ ጸብ ውስጥ የገባችው ይችኛዋ ናት እንጂ አዲስ አልነበረችም። አዲስ እየላሰቻት ነበረ። አለቀ ደቀቀ። የማታውቁትን ነገር አታው አትቀባጥሩ። ውሸታም ነሽ አይደለም ውሸታም። ቪዲዮውን አምጣ። ቲክቶክ ላይ ባለ ነገር ልሳታለች። ምክንያቱም እሷ ስለተናገረቻት ገባችና በማግስቱ አዲስ ላሰቻት። ያ ነው ነገሩ። ከዛ አሁን ምን ትላላችሁ? ምንም የማታውቁትም ማለት ነው። እናቱ እሷ እንዲህ ናት፣ እንወዳታለን፣ እንቆምላታለን፣ በዚህ ገብተንላት በዚህ ወጥ አትበሉ። እኔም እኮ እወዳታለሁ ብዬ ለእሷ ቆሜ ፊንገርን ማነው ይሄ ሴጋውን ምናምን ነገር እኮ ስናገር ነበረ። እንደውም አንድ የሆነ ልጅ መልክሽ ያስጠላል ሲላት እንዴት አባክ እንዴት ላለህ ብዬ እናቴ ትሆኛለሽ እስከምባል ድረስ እኮ ተሰድቤያለሁ በሷ። ምን አደረጋችሁ አሁን? የበፊት ቪዲዮ ማለት ነው። እኔ እሷን ሳሞግሳት የነበረ ቪዲዮ እያመጣችሁ ትፖስታላችሁ። እኔ እኮ አሁንም እኮ አላሞግስኳትም እኮ አይደለም። እኔ እኮ ነኝ የተበደልኩትኝ። ገባችኋል? ስለ እሷ ጥሩ ነገር አውርቼ አትንኳት ብዬ በዚህ ገቡ ብዬ በዚህ ውጡ ብዬ ምንም ባላደረግኩት ነገር እኮ ነኝ እኔ አሁን በእሷ ደጋፊዎች በናጋልጣቸውና በነዶሮ በሚባሉ የተሰደብኩት እኮ እኔ ነኝ እንዴ። ምንም ሳልናገር ጂጂ ኪያን እርጋጪ ማናት ይቺ ሳምሪ የምትባለውን ተያት ብዬ ያልኩኝ ይሄን ብቻ ነው የተናገርኩትኝ። ሀናቡ ልታቀሳስሪ ነው እንዲህ ነው ምናምን ሀናቡ ደረሰችብኝ እያቀሳሰረችኝ ነው ብላ ነገር አዞረች። ከዛ በኋላ እነሱ በሪከርድ ምናምን እያደረጉ መሳደብ ጀመሩ። በኮመንት እየመጣችሁ መሳደብ ጀመራችሁ። እሷ ራሳ ቁጭ ብላ ታቀሳስርና ከዛ በኋላ እኛ እንዴት እንደዚህ ይሆናል ብለን መልስ ስንሰጥ ደረሳችሁባት ትላላችሁ እንዴ። ስነ ስርዓት እንያዝ እንጂ ለምን አንከባበርም? የማታውቁትን ነገር አታውሩ። ማስረዳት ካለብኝ ማለት ነው። ጸቡ እንዴት ከሌላ ሲጀመር ጸብ አልተጀማመርንም። አማርኛውም ጠፋብኝ። አልተጀማመርንም። ስድብ ውስጥ አልገባንም። እኔ ሲጀመር አልሰደብኳትም። ገና ነው። ግን እንሰዳደብ ከተባለ እሰድባታለሁ። እሷም ትስደበኝ እሰድባታለሁ። ገና ነው። አስተያየት ምናምን ነው ገና። ተይ ይቅርብሽ ነው ስቲል እስካሁን ይቅርብሽ። ጓደኞችሽ ላይ እንደዚህ አይነት ስርዓት ስሪ። ምክንያቱም እኔ ማይወዝ ሄር ፍሬንድ ላይ ጓደኛ ሁኛ አውቀዋለሁ፣ ፊሊንጉን አውቀዋለሁኝ። ስለዚህ ታይ ነው ያልኳትኝ። እናንተ ግን በኮመንት በቪዲዮ እያረጋችሁ ምንም ሳላረጋት ሳልሳደብ ምን ሳልል ታይ ስላልኩኝ ሰደባችሁኝ። አሁን ደግሞ ሀናቡ እሷን አሞግሳት ነበረ። ሀናቡ እኮ እንዲህ አዎ ብያለሁ። አሁንም ደግሞ አለው ስሟን ጠርቼ በፖለቲካ በምናምን ባትታወቅ ኑሮ ላይክ ልክ እንደኛ ነፃ ሆና ብትጫወት በጣም ሰዎች ይወዷታል ብዬ ተናግሬያለሁ። 800,000 ፎሎወር እኮ ነትኝ 4 እና 5 ሚሊዮን ምናምን ፎሎወር ሊኖራት ይገባል። እንደሷ መጫወት እንደቀልዷ ምናምን። ግን ባልሆነም ሆነ በሆነ ነገር ምናምን ነገር ስለተቆጣጠረች ስለተወሳሰበች ዳሴት የኔ ጥፋት አይደለም። መጀመሪያ የሆነ ነገር ስትናገር ማሰብ አለባት። ሶሻል ሚዲያ ላይ ወጣችሁ ስለሆነ ነገር ስለ ሀገር ስለ ብሔር ምናምን ስትናገሩ ህዝብን እናስቀይማለን ምናምን ማሰብ ነበረባችሁ። ያንን ነገር ስላደረገች ህዝቡ እዚህ ጋር የሚወዷት ሰዎች አሉ፣ እዚህ ጋር ደግሞ ቂም ይዘው የተቀመጡባት ሰዎች አሉ። ከዚህ ያለፈ ነገር የለም። ስለዚህ አሁን እሷ በሁለት የተከፈለች ናት። እኔ በስንት ፐርሰንት እንደሆነ አላውቅም የሚወዳት ሰው፣ ግን ቂም አንቆ የተቀመጠውም እንዲሁ ነው። ደማችንነት በዚህ ገብተን በዚህ እኔ ደማችሁ እንዳልሆንኩኝ በምን አወቃችሁ? በደም በምናምን በምን ታውቃላችሁ? አማራ ልሁን ኦሮሞ ልሁን ትግሬ ልሁን የምታውቁን ነገር አለ? ደም አትበሉ። እኔም ደማችሁ ልሆን እችላለሁ። ይሄ የደም ጉዳይ የደማደም ጉዳይ ምናምን አይደለም። ግን እሷ ራሷ ነገር ትጀምርና እሷ ራሷ ጠቅ ታደርጋች ቁጭ ብላ ብቻ እዛ ማለት ነው። ዝም ብላችሁ ካያችኋት ቀስ ብላ የሆነ ነገር ሄዳችሁ ወሬ ታቀብሏትና ልክ ታነብና ሀናቡ እንደዚያለች ጠቅ ታደርጋለች። አዲስ እንዲያለች ጠቅ ታደርግና የመጨረሻ ወጋ ታደርግና ዝም ትልና ማሮቼ የተነሱብኝ እኮ ምቀኛዬ በበዛ ቁጥር ገንዘቤ ቢዝነሴ ይሞቃል። እኛ ምን አገባን? እኔ ለምን $1 ሚሊዮን ሰርታ አትወጣም? በቃ ምን አገባኝ? እኔ እዛ ችግር የለብኝም። ገንዘብ አትስሪ አላልኩኝም። አዲስም እንደዛው። መቼ ነው አዲስ ፊንገርን ተዋት እሺ፣ ሶሻል ሚዲያ ላይ ምናምን ስለምትሰራ ምናምን
ድንገት ሊቀናኙ ይችላሉ ምናምን ትላላችሁ በብር። አዲስ መቼ ነው እሷ ብር በመስራቷ እየቀናችሁ? አዲስ መቼ ነው ጊፍት እንዳሰጧት ብላ ተናግራ ታውቃለች? እኔስ ብያቃለሁ? ምን አገባኝ እኔ። ያ እኛ የአሜሪካንን ትክክለኛ ኑሮ እናሳያለን፣ ወተን እንሰራለን፣ ሶሻል ሚዲያ ላይ መተን እንስቃለን፣ እንጫወታለን። እሷ ደግሞ ቤት ቁጭ ብላ ጌም ነው ኢንተርናሽናል ይሁን ዲኢንተርናሽናል የማውቀው ጉዳይ የለም፣ ጌም ትጫወታለች። አይ ዶንት ኬር፣ አይ ጀስት ዶንት ኬር። ሄዳችሁ ጊፍት ሰጣችኋት አልሰጣችኋት፣ ረዳችኋት አልረዳችኋት የሚያገባኝ ነገር የለም። ግን ነው የምላችሁ እኔ ትናንትና ለእሷ ቁሜ ስከራከር ነበር። ዛሬ እኔን እየተሳደባችሁ ነው። እንትና ትናንት ለእሷ ስትከራከር ነበር፣ እሷን ትሳደባላችሁ። አዲስም የእሷ ነበረች፣ አዲስን ትሳደባላችሁ። ሁላችሁ ቆማችሁላታል። እናንተ ደግሞ እኔ ያሳለፍኩት ቦታ ላይ ትደርሳላችሁ። ሀናቡ ከምን አንጻር ነው ዛሬ ተነስታ እንደዚህ የተናደደችው? ይሄን ነገርሽን አቁሚ አቁሚ ያልቻት ለምንድን ነው ብላችሁ የእኔ ስሜት እኔ ላይ የደረሰ ነገር ሲደርስባችሁ ልክ እኔ እንደተካርኩትና እኔ እንደተሸመጠጥኩትኝ ሰደበችኝ ብላ እንዳቀሳሰረችኝ የእኔ ነገር ሲደርስባችሁ አሀ ትያለሽ ማለት ነው። ወደኋላ ባካፕ ታሪክና አሀ ለካ ሀናቡም ወድ አይደለም ለካ እንትናም እንደዚህ የምታውቁን ነገር የለም። ልጅቷ የመጨረሻ እንትና በቃ እሺ ነው የምታረገውን ነገር ታውቃለች። አውቃ ነው ጠቅ 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 ታረግና ደረሱብኝ፣ ማሮቼ ደረሱብኝ፣ በደሉኝ፣ ተጎዳሁ አይደለም እኮ ምናምን ብላ ፊት ለፊት አለቅሳች እና ሀናቡ መጥቼ እኔ ሲቀጥ ለቲክቶክ ማህበረሰብ አላለቅስም፣ ታነቁና ሙቱ። ስለዚህ እሷ ስላለቀሰች ትክክለኛ ናት ማለት አይደለም። አቁሚ በሏት። የምትወዷት ከሆነ ለእሷ የምታስቡላት ከሆነ ሰው አታሰጧት። ልጅቷ እንዲሁ በተፈጥሯ ጠቅ እያደረገች ሰው ለጓደኝነት ስለማትመች ሰው እየመረረው ባካፕ ሲያደርግ እናንተ ደግሞ እንደዚህ ናት፣ በዚህ ገብቶ ተነሱባት፣ ተቀመጡባት፣ ቆሙባት፣ ወጡባት አትበሉ። እራሷ የምትጀምረውን ነገር እዩ። ምን አድርጋለች? ጥፋቷ ምንድን ነው? ምን ማስተካከል አለባት ብላችሁ የምትወዷት ከሆነ ምከሯት። ይሄን ነገር አቁሚ፣ ይሄን ነገር አድርጊ፣ እንደዚህ አታርጊ በሏት እንጂ ሳታውቁ ዝም ብላችሁ ቤታችሁን እየከፍታችሁ እየገባችሁ እንደዚህ ያደረጓት በዚህ ገብቶ ምናምን ይሄ አትያዙ። የሀናቡን ብሔር የምታውቁን ነገር የለም። ደማችሁ ይፍሰስና ምን አባታችሁ ነው ስለ ደም ስለ ምናምን የምታወሩት? ይሄ የቲክቶክ ረገጣ ነው። ጨዋታችን የቲክቶክ ነው። ከብሔር ጋር ከምናምን ጋር አታቀላቅሉ። አሁን አዲስ እና እኔ ጋር መታችሁ ምናምን ነገር እሷን በብሔር ምናምን እንደዚህ ያሉት የማይመስል ነገር ነው። የማይመስል ነገር ቀንተውባት ነው አትበሉ። አልቀናንም። መጀመሪያ እሷን እረፊ በሏት። እንዴ ጮኬላት የለ እንደ አዳሜ እያዳመች አይደል? እንደ አትንኳት ተዋት ምናምን። እሷ ታውቃለች እኔ በውስጥ መስመር ምን እንደምላት። እኔ እሷን ጊፍት ስላገኘች ምናምን ነገር ሀናቡ ትቀናለች ብላችሁ የምታስቡ ካላችሁ ማለት ነው። እሷ ደግሞ እውነቱን ታውቋለች። ገባችኋል? እሷ እውነቱን ታውቋለች ምን እንደምላት ማለት ነው። በውስጥ አውጥታ ሳታሳያችሁ ማሳየት ትችላለች። እንደማልቀናም ታውቃለች። እሷ ብር ስለሰራችና ገንዘብ ስላገኘች እኔ አልቀናም፣ አያገባኝም። የእሷ እድል እሷ ነው፣ የኔ እድል ነው። በቃ የሚያገባኝ ነገር የለም። ስለዚህ አሁን ልላችሁ የፈለግኩትኝ እኔ ወሬያችሁም ሰለቸኝ። ምን ዝም ብላችሁ ነው የምታወሩት? አውቃችሁ አንዳንዶቻችሁ ነው በቃ ቤታችሁን ከፍታችሁ የምታወሩ ነገር ስለሌለኝ ምንም አይነት አጀንዳ ነው ጅንዲ ጃንዳ ምናምን የሚባል ነገር ስለሌላችሁ ይሄ ወሬ ያልና ማለት ነው። የፈረደባት አዲስ ትለቀቃለች፣ የፈረደብኝ እኔ እለቀቃለሁ። ፊንገር ከዛለች እንዲህ ታረጉና ትለቅና ብቻ አፋችሁን ትከፍታላችሁ ቤታችሁን እየከፈታችሁ። ግን እውነቱ ይሄ ነው ስትባሉ አታውቁም። ስለዚህ እራሷን ሰው ላይ የምትደርሰው እንጂ ሰው እሷ ላይ አይደርስም። ስትደርስ ቀስ አድርጋ ነው ታውቃለች። ሺ ኖ ሀው ቱ ፕሌይ ኦኬ። 6 ዓመቷ ምናምን አይደል ታውቃለች። ጠቅ ታደርግና ዝም ትላለች። ከዛ በግሩፕ ትመጡና ጊፍት ዳስ ኦኬ አይ ዶንት ኬር። ከዛ በኮመንት ትሄዱና ሰው ትሳደባላችሁ። አቁሙ። ኤች አይቪ ብሎ መሳደብ ትክክል አይደለም። አዲስ ኤች አይቪ ይኑርባት አይኑርባት በምን ታውቃለች? እሷን ኤች አይቪ ብላ ስትሳደብ ሌላ የኤች አይቪ በሽተኛ እህት ወንድሞቻችን በየሀገሩ ኢትዮጵያ ውስጥም ሆነ በዓለም ዙሪያ ያሉ አሉ። አዲስን እሳደባለሁ ብላ እሷን ኤች አይቪ ያለብሽ ማለት ሌላ ስንት ስድብ አለ። ከፈለገች ስለ ቅጥነቷ ማውራት ከፈለገች ወስፋታም፣ ቀጫጫ፣ ቂጥ የሌለሽ የተለጠፍሽ ብላ ብዙ አይነት ስድቦች መሳደብ ሲገባት ዘላ ምንድን ነው ያለችው? አንቺ የኤች አይቪ በሽተኛ ሰው። እሷ የኤች አይቪ በሽተኛ ብላ ሌሎችንም እኮ ነው የተሳደበችው። ኤች አይቪ ያለባቸው ሰዎችን እንዲሳቀቁ እኮ ነው የምታደርገው። ስለዚህ እራፊ። የምትወዷት ከሆነ ምንም የምትሏት ከሆነ እራፊ። ይቅር ዝም በያቸው። እሷ መልስ አትሰጣችሁም። ቁጭ ብላ ነው እንጂ መልስ የምትመልሰው። በአሽሙር ጠቅ ታደርጋለች፣ በሆነ ነገር ጠቅ ታደርጋለች። ከዛ ማሮቼ ፍቅሮቼ የተነሱብኝ ግጥም አድርጋ ነው እንጂ መልስ የምትሰጠው። ኃይለኛ መልስ ነዋ። ወጋ ታደርግና ጸጥ ትላለች። እከካሞች የማታውቁትን ነገር አታውሩ። ተነሱ አትበሉ። ጅኒ ቆለት ጀላ ምናምን ጠቅላላ በአናታችሁ ላይ ይነሳባችሁ በክቶች። ይህንን አጋጣሚ አይታችሁ ምንም በማታውቁ ነገር አድማ ያዙ። አድማችሁ ይጥፋ። የኔ መድኃኒዓለም አድማችሁ አድማ የሆነ ነገር በጭንቅላታችሁ ያውርድ። እከካሞች
የሆነ ቦታም ደግሞ አይቻለሁኝ። አይ በቃ አካውንት ማዘጋት እኮ እንችላለን። ወገብ ዛላሽ፣ አንጀትሽ፣ ጉሮሮሽ፣ ኩላሊትሽ ይዘጋ። እከካም እንዴ አላበዛችሁትም እንዴ? አዎ ገና ጠብቂ። እኔ እኮ ስለማውቅ እኮ ጠብቂ። ያሁን የኔ እንደዚህ መሆን የአዲስ የምናምን መሰላችሁ? ጠብቁ። ምክንያቱም እናንተ የማታውቁን ነገር አለ። አንድ ሰው መሰሪነቱን አቁሙ። ከሰው ጋር ከጓደኛ ጋር ፍቅርን ሰላም አድርጎ ሰው ከእሷ ጋር ሰው አብሮ ሲሆን ጋዴም ያን ሰው ነፃ ማድረግ አለባት። ፍቅር መስጠት አለባት። ያ ሰው ፍሪ መሆን አለበት። እዛ ሰው ጭንቅላት ላይ ቁጭ ብላ ያንን ሰው እያሸቅማቀቀች አይደለም እሷ መብራት ያለባት። ታቁም። ይሄ ነገር በእኔም ስለደረሰ ስለማውቀው ነው። እኔ እና እሷ እንዴት እንደተጣላን እንዴት እንደተጋጨ የምታውቁን ነገር የለም። ላይቭ ላይ ነው የተጣላ ነው። እኔ እና እሷ ላይቭ ላይ እኔ ጋርም ወደ 100 ምናምን ሰው አለ። እሷ ጋርም ስንት ሰው እንዳለ አላውቅም። ቁጭ ብለን ላይቭ ላይ ነው የተጣላ ነው እኮ። ላይቭ ላይ ጓደኝነታችን ላይቭ ላይ ነው ቀጥ ያለው። ከዛ በእኔ በኩል ያሉ ሀኒቾ በቃ ውጪ ንቀይ ያሉኝ፣ በእሷ በኩል ያሉ ምን እንዳሉ አላውቅም። ንቀይ ያሉኝ እንዴ አልኩኝ። ደነገጥኩኝ። በቃ ዋት አልኩኝ። እዛው ላይቭ ላይ ነው ጓደኝነታችን የቆመው እንዴ። እኔ በሷ ቁጭ ብዬ ሁሌ እድሜ ልከኝ ቡሊንግ ላይ የሆነ እሷ አናቴ ላይ ቁጭ ብላ እኔ ዝቅ ብዬ ምናምን ነገር የእሷን ጌታ እስኪዝ ሚ። ስለዚህ አሁንም ደግሞ የምታደርገው ነገር እኔ ላይ ስታደርግ የነበረውን ነገር በአንዳንድ ጓደኞቿ ላይ ታደርጋለች። ሄለን ወርቅዬ የምትባለው ለምንድን ነው የመረራት? ብትፈልግ አሁን ከፈለግን እናስታርቃታለን። እሷም የመረራት ነገር ሴም ሽት እነሱ ላይ የምታደርገው ነገር እኔ ላይ ስታደርግ ስለነበረ ነው። ግን ያንን ነገር ሁሉ አሳልፌ እስቲል ምን አልኩኝ? ኦኬ አልኩኝ። እሺ ምን ችግር አለ ምናምን። ምክንያቱም አሁንም እኔ ጠላት አለው አላልኩም፣ አልጠላትም። ስለዚህ ይሁን ምናምን ብዬ እንደ በፊቱ እንዲገብቼ ላይቭ ላይ ምናምን ከእሷ ጋር ጓደኝነት ምናምን ባላደርግም እንዲሁ በውጭ አለ አይደለ፣ በውጭ ሲነኳት አትንኳት ምናምን እያልኩኝ ያው ያሳለፍነው ነገር ትዝ ስለሚለኝ እንትን ማለት ጀመርኩ። ከዛውን ተነሳችሁና አጋልጣቸው። አንዴ ፊቴን ዙም ያደርጋል፣ አንደኛዋ አይኔን ታጉረጠረጣለች፣ አንደኛዋ ጭንቅላቴን ታዞራለች። ሀናቡ እያሉ ይሳደባሉ። ምንም ሳላረግ ስላቆምኩ ታይ ስላልኩ አይዞች ስላልኩኝ በውስጥ መስመር እንዲህ የምጽፈው ነገር ለምን አትጠይቋትም? አትነግራችሁማ። ጊፍት ስታገኝ ቀናሽ ላላችሁት እኔ ለእሷ ምን እንደምጽፍላት አትነግራችሁ። እስኪ ትውጣና ማለት ነው ትናገር። ሀናቡን አሁን እሷ እኔ አፏ ሞልታ የማትናገረው ሀናቡ በላይ የማትናገረው ኦልሬዲ አቀሳስራለች፣ ፊሽካ ነፍታልኛለች። ተናገሪ። አልሰደብኳትም። ስድብ ከሆነ በስድብ እንሰዳደባለን። ይሄ የስድብ ምናምን አይደለም። ግን አልተናገርኳትም። ይሄ ስድብ አይደለም። ኦፍኮርስ እየነገርኳት ነው። ስድብ ከተባለ ደግሞ ሌላ ስድብ አለ። እስቲ እሷ ትውጣና እኔን ትስደበኝ ልየው። ሀናቡ ምን አድርጋኛለች? መናገር አትችልማ። ታውቃለች ስለምታውቅ ነው። ምን ብዬ ልናገር ሀናቡን ብላ ነው። ክፋት ለእሷ ክፋት እንደሌለኝና ተንኮል እንደሌለኝ ስለምታውቅ ነው። አዲስም እንደዛው ለእሷ ክፋት ተንኮል የላትም። ልክ ሜቢ ድገት እንደኔ ማለት ነው። እንደኔ ምናምን ነገር አዲስ ወጥታ ላትናገር ትችላለች። ስልኬ ምን ነው ወደ እንደዚህ ስልኬን እየገፋችሁት ነው እንዴ? እዚህ ጋር የነበረ ስልክ እንደዚህ እያለ እኔም እየተጣመምኩ መጣሁ። ምድረ ጠማማ ምቀኛ። በስልክ ላይ አይናችሁን እኔንም ስልኬንም ያጣማል። አዲስ ስለ እሷ እንደዚህ ወጥታ ድንገት ላትናገር ትችላለች እንጂ ሁሌም ለእሷ ነው የምትቆመው። ታላቁ ጌም ምናምን ብላችሁ እዚህ ሼም ከምትባለዋ ጋር ጌም ስትጫወት እናውቃለን። እኔም አዲስም የጻፍንላትን እሷ ታውቃለች። ስለዚህ እኛን ከህዝብ ጋር ከማቀሳሰር ሳልደርስባቸው ደረሱብኝ ምናምን ከምትይ ለምን ስለኛ ጥሩነት አታውሪም? ለአንቺ እንዴት እንደቆምንልሽ ታውቂያለሽ። በውስጥ መስመር እንዴት እንደምንነግርሽ ታውቂያለሽ። ስለዚህ ለእኛ ካልሆንሽ፣ ለእንትና ካልሆንሽ ዛሬ ለሚቆሙትልሽ ቆማቾች ትሆኛለሽ ማለት ነው። ዛሬ እንወድሻለን ላሉ አትሆኝም ማለት ነው። አንድ ሰው ሁለት ሰው እኮ ኦኬ 3 ሰው 4 ሰው 10 ሰው 80 ሰው 40 ሰው ምናምን ጅኒ ቆለት እየተሰበሰበ ተይ ካለና እንደዚህ ያደረገችን ካለ ችግር ያለው እሷ ጋር ነው እንዴ? ችግሩ ማጋ ነው ብላችሁ ማወቅ አለባችሁ። ስለዚህ ማን ነው ምድረ በክት ብክቻ አልፈልግም። እኔ ምኑ ነው የማፈልጊው? እኔም አልፈልግም እኮ ግን አሁን ምንድነው የሚል ሀናቡና አዲስ አሉት። ዛሬ እየሰማው ነበር። ሀናቡና አዲስ አውቀው ነው፣ በጣም ቤስት ፍሬንዶች ናቸው። አውቀው ነው የተነሱባት። ምንም ሳናረግ እሷ የምትናገረው ነገር እንትን ነው። ህፃን ናት እሷ፣ ህፃን ናት፣ በጣም ሞልቃቃ ናት ምናምን ማሮች የተነሱብኝ። ስለዚህ እኛ ደግሞ እጅ ስለማንሰጥና ማለት ነው የምንፈልገውን ነገር ስለምንናገር እኛ ተነስተንባት አቁሙ ስል በማስረጃ ነው። ወሬ ሳታቋታው ይሄ ዝም ብላችሁ ቤታችሁን ብቻ ላይቬን ከፍቼ ልቀባጥር ብላችሁ አትቀባጥሩ። እንዴት ተነሳ፣ በምን ተነሳ፣ ምን ተባባሉ፣ ማን ምን አለ፣ ማን ለማን ምን ነበረ ምናምን እያላችሁ አጣሩ። ወገብ ዛላችሁ ይጣላ። እከካሞች ምን ይጨቀጭቁኛል እንደ ደደብ
ምዛም እንዴ ታሮድ በግዴ እኔ ለራሴ ግን ማለት አንድ ነገር እንገራችሁ። ነገሩን ሲሪየስ አደረግሽ ሀናቡ በስነ ስርዓት አስረጅ ካላችሁ ማለት ነው ከማንሽም በላይ የማስረዳት አቅም አለኝ። እብድብድ የምጫወተው አውቄ ነው። ቁጭ ብዬ በጠረጴዛ ዙሪያ ሰብስቤያችሁ ማለት ነው ከታች እስከ ላይ ከላይ እስከ ታች አስረዳሻለሁ። አስፈላጊ ከሆነ ነገር ከሆነ ስነ ስርዓት ባለው መንገድ አስረዳሻለሁ። ግን ዝም ብለን እንጫጫውና ምናምን ካላችሁ ደግሞ ዝም ብዬ እቀባጥራለሁ። ያውን በአንጎበር ነው የተነሳሁት። ዝም ብዬ ለፈልፋለሁ። ስሜን አታንሱ፣ ፎቴን አትለጥፉ። ቤታችሁ ላይባችሁ ለቤት ፎቶአችንን ለጥፋችሁ አታውሩ። እከካሞች የራሳችሁ የምታወሩት ወሬ ምናምን ካለ ዝም ብላችሁ ቀባጥሩ። አለበለዚያ ግን ስማችንን አታንሱ። በማታውቁ ነገር አታውሩ ወረኞች። የእናንተ ደግሞ በዛ ያረው እዛ እንዴ ከመሬት የተነሳ ዝም ብለው እዚህ ቀኑ ለምን 1 ቢሊዮን ጊፍት አይወርድ? ምን አገባኝ? የሚያገባኝ ነገር አለ? ዛሬ እንደውም ገብታችሁ አውርዱ። ዛሬ እንደውም ማለት ነው 50 አንበሳ ፈልጋለሁኝ። 50 አንበሳ እሷ ቤት ወርዶ ማየት ፈልጋለሁ። ሪከርደሮች ወጥሮ ሪከርድ አድርጉ። 50 አንበሳ ዛሬ ማየት ፈልጋለሁ። አዳሜ ትንቀሳቀሻለሽ፣ ተበድረሽም ቢሆን ከባንክም ሰርቀሽ ቢሆን ከምንም ብቻ ሰርቀሽ ማለት ነው 50 አንበሳ እዛ ቤት ውስጥ መውረድ አለበት። እንዲወርድ ነው የምፈልገው። ምን ይላሉ እነዚህ ደደቦች? አልበዛም? እንዲያውስ ሀናቡ የደሃ ድህነቱን እንዲረሳ ስራሽን ስሪ። ስራ የለ ስራ የሚያገባኝ ነገር የለም። ሀናቡ ጉማሬ፣ ሀናቡ አይጥ፣ ሀናቡ አዘውትሪ የሚያገባኝ ነገር የለም። ሸታታ አይደለም ጠንባራ ብትለኝ ራሱ አሁን ጊበፋ ቢች ሸራፕ እካካ ምን አባካ ገባ ቅንቅናም ቅመላ። አንቺ ደግሞ ሄለን የምትባይ ዩቱበር ማለት ነው ሴትዮ ታፋችኝ። እሺ እዛው ዝም ብለሽ ሸቂ ሙድሽን አውቀዋለሁኝ። ይመችሽ። ግን ማለት ነው ሀናቡ ሀብት ወደ ሀናቡ ቢመጣ ወዝ የለውም አመዳም ለምትዩ ነገር እኔ ሀብታም ነኝ ብዬ ተናግሬ ያለቅም። እልም ያልኩኝ ደሃ ቂጤን የጣልኩኝ ደሃ ነኝ። 10 ሀናቡ ጋር ሀብታም ነው። ምን ነው እናቴ፣ ምን ነው የሀናቡና የባሏን ባንክ ከፍተን ካላየናሽሳ? የሀናቡ ላይፍ ምንድነው? እንዴት ነው የምትኖሩ? እዚህ አሜሪካ ነገር የት አካባቢ ነው የምትኖሩ? ኑሮ አንድ ነው። ምን አላሳይም አልኩ፣ አላሳይም። እልም ያልኩኝ ደሃ ሆምለስ፣ ምንም ወፍ የለም። እኔ ልጆቼ ባሌ ማለት ነው 2 መኪና አለን። ይሄኛውን እኔ ለስራ ተጠቀመዋለሁ፣ እሱም ያኛውን። ከዛ ተሰብስበን በአንድ መኪና ውስጥ ነው የምናደርገው። ምንም የለም፣ ወፍ የለም። የምንበላው በፉድስታ። ይሄንን አቀናብሩ ነው። እልም ያልኩኝ የደሃ ጥግ። መቼ ነው እኔ ሀብታም ነኝ ወዛለኝ ያልኩሽ? ቅንድብሽን ትላጫለሽ አይደለም? ቅንድቤን እንዲህ ለምን ይሄ አንቺ የአይኔ ቅንድብ ነው፣ ጭገር ራሱ የለኝም። ስለዚህ አትጨቅጭቅኝ ሴትዮ፣ ተይኝ። 10 ሀብት አትበይ። እንደምን ነው እናቴ? ከበድኩሽ እንደ ኢነርጂ ምናምን ከበደሽ እንደ የኔ ኑሮ በጣም ነው እንደ ማወቅ የፈለግሽው? ሀብት የማያምርባት ላይ ዝም ብላ what the fuck። ለማንኛውም ማለት ነው እርግጠኛ ነኝ ተመችቶኛል ብላችሁ ተመችተ ነው ምንድን ነው የሚባለው ወገን ተመችቷችኋል መሰለኝ። ረገጣው እኛ ፈን የሆነ ረገጣ ነው የምንፈልገው። እየተራገጥን ሰው ማዝናናት ማሳሳቅ ምናምን ነው እንጂ የምንፈልገው ነገር ምናምን አንፈልግም። አትጨብጭቁኝ። ወለላ የድመት ወሸላን ወለላ